ኢየሱስ አጠፋቸው ነበር እንደ የደበደቡት መሀል ሁላ የደበደቡትን የተከተሉትን የተፉበትን አያጠፋቸውም ነበር። እውቀት አውሬዎች እና ይቅር በላቸው አለ እኮ በቃ በላቸውን ያስገለጥኩት እኔ ብቻ ነኝ። ማንም አይወስድብም። በአንተ ክርክር ተይዘ እኔ ብዬ ነበር፣ እኔ ተናግሬ ነበር፣ ታይቶኝ ነበር። አሁን ዮኒ ማኛ ከአንዳንድ ምለት ነበር። እናንተ ላይ አውጥታችሁ ላይ የወጣው ሰው ነኝ እኔ፣ የወረድኩ ሰው ነኝ እንዴ? ኢትዮጵያ ላይ ከሚታወቁ ሰዎች ቁንጮ እኔ ነኝ። ናሲ ፔንቴ በሙሉ ነው የሚያውቀው እንደማያገኝ አንበሳው። እኔ ጨምርልህ ስማ፣ ፓስተር ዶክተር ቶሎሳ ጉዲና ጋር መድረካቸው ላይ እንዳንተ ተጠምቆ የወጣ ማንም የለም። ማንም ምነግርህ አገልጋዮች ከዚህ ከኢትዮጵያ ቶቅ ምድረ ኢንጩባን ጨምሮ ፓስተር ቶሎሳ ጉዲና ጋር መድረካቸው ላይ ለመውጣት የማይፈል የማይቆፍሩት ጉድጓድ የለም። ግን ማናቸውን የማይፈልጉም በተሳቸው ማናቸውን እኔ ዝም ብዬ ነው ያልኩት። ደስ የሚሉ ሰው ናቸው፣ በጣም ደስ የሚሉ። እኔ አሁን ፓስተር ቶሎሳ በጣም ነው የምወዳቸው። በጣም ምርጥ ክርስቲያን። እንደዚህ አይነት ክርስቲያን ይመቸኛል። ምንም ውስጥ አርሳቸው መካኒሱ መስተኛል እሳቸው መነሳቸው መካኒሱ ነው። የመካኒሱ ልጅ ናቸው። ለኦርቶዶክስ የቀረቡ ናቸው። ቅዱስ ቁርባን አማናዊ ነው ብለው የሚያምኑ ናቸው። አበባ ሰኝ እንጂ አትጻፍ ኮመንት አበባ አንዳንድ አበባ አይደለም በራሴ ነው ቤተሰብ እንትና እንደዚህ ለእንትና ነገርክ ለእንትና ነገርካል። እኔን የሚያስተዳስረኛ እውቀት ረሱ እኮ አስደምሙ እና እኔ ሌሎ ማን ሰራ ሌላ ኑሩልኝ ጠቢቡ ሰለሞን አባቴ ሁኔታዎች ሁላ ተስተካክለው በዚህ ሀገር 2026 ኢትዮጵያ በኦርቶዶክስ በልጆቿ ትባረካለች፣ ሰላም ይወርዳል። ነገሮች ሲጠየቁ የኦርቶዶክስ ልጆች ሐሰተኛ ነቢያትን እየጠየቁ ምን ያደርጋሉ? የኦርቶዶክስ ልጅ እየመጣ ከትን እያለ አሁን ደግሞ መጠየቅ ይጀምራል። ከዛ ሩጫ እኔ አላቅም ጌት እንደሆነ አላቅም ይላል። የትኛው ምን እንደሆነ በደንብ ነግሬያቸዋል። ስለዚህ መጠየቅ ብቻ ነው እናንተ ስራ። it's your turn, definitely your turn. ከየት ነው ጨዋታ? የትኛው ዲኖሚኔሽን ነው? የትኛውን ነው የምታምነው? ለመጠየቅ ማን ጊፍት ስጣለ? አንተ ዝምባም ኦርቶዶክስ ስጠኝ እንትና ስጠኝ አልኩ እንዴ? ማይጠየቁ ነው ጠየቁ እንዴ? እዚህ ጌም ይላል ቲክታክ እንጫወታለን። ማጠየቅ ዱቄት ይቀልዳል። ያወራሁትን ሌሎቹ እየሸቀሉበት ነው። በቃ ይሄ መጨረሻ የእውነት ማግኘት ፍላጎቱ ካለ
ሽፍት ለሚያደርገው ነገራችሁ እና የተናገሩት ሁለተኛ ነገር በመሰላችሁ ኦርቶዶክስ ቤተክርስቲያን ውስጥ እያለ ስለ ኦርቶዶክስ ቤተክርስቲያን ኦነስ ዲጂ አያውቅም። ግን እግዚአብሔር ኮሬክት ለማድረግ ወዴት መንገድ መሄድ እንዳለበት ወስዶት እንደገና እውነት አውጥቶ ደግሞ እውነት ነው ክርስቶስ ራስ ይሆነባልና ልጆች ወይም ደግሞ አካል የሆኑባት ቤተክርስቲያን ውስጥ ሊያስገባው ስለፈለገ ይመስለኛል እንደዚህ አይነት ሲቹዌሽን ውስጥ ይጨምራል። በተጨማሪ አይታወቅም የሆነ ጉዳይ ሽፍት ላይ ይችላል። ግን እውነታውን ስነግራችሁ ይሁን ያለበት ኮንዲሽን እኔ ፕሮሴስ አድርጋለሁ የነበርኩበት ኮንዲሽን አይነት ውስጥ ነው which is 45,000 አይነት ዲኖሚኔሽን አለ ዓለም ላይ 45,000 ጋር ብትሄዱ ስፔሻሊ ስለ ሳክራመንት ስለ ሚስጥራት ስለ ነገረ ድህነት ስለ ቅዱስ ቁርባን ስለ ጥምቀት ስላላቸው አስተምሮ ሁሉ የተለያየ አንደኛው ምን ይላቸዋል? ጥምቀት ለድህነት ይላቸዋል። ቅዱስ ቁርባን የጌታ ትክክለኛ ስጋና ደም የክርስቶስ ኢየሱስ ፊዚካሊ ስፒሪቹዋል አፒረንስ የሚኖርበት ነው ብሎ ያስተምራቸዋል። ከኛ ውስጥ ደግሞ ዝም ብሎ ምሳሌ ነው ብሎ ተሆነ ወይም ዝም ብሎ ክህነት ማያስፈልጉ ዝም ብሎ አንዱ ወስዶ ይሰጣቸዋል። ከዛቶች ታላቸው ማለት ነው። እንደዚህ አይነት ኮንፊዥን በጣም ብዙ ባለ ቤተክርስቲያን ብትመጡ ሆሪዞንታሊ ቨርቲካሊ ቀጥታ የሆነ አስተምህሮ ስላለ ይሄ አንድ ቄስ ተነስቶ የዘት አስተምህሮ ቢመጣ ቤተክርስቲያን ያን አይነት አስተምህሮ ስለሌላት ወጥ ስለሆነች ቄሱን ታውዛለች ይወጣል። የራሱ አስተምህሮ ይዞ ይወጣል። ግን ወደ ቸርች ስትመጡ ፓስተሩ ስለተከራው ፈልግ ያለው ፓስተሩ ስለሆነ እናንተ ታውቃላችሁ እንጂ እሱን አስተምህሮ ማስመሰከበት ጊዜ አይሆን የራሱ አስተምህሮ ስለሆነ ማለት ነው። እና ሁላችንም በእውነት ነው የሚጠራፋለሁ ይኸውም ለምሮ ጸዲቁ ፈልጉ ይህ መጠየቅ መተለካቸት አይደለም እና ይህ ተረጣቸው ለእውነት ነው። እውነትን ተረቶ የመጣ ሰው ማንም ላይመጣባች በሀሰብ ለቲፎዞ ሆ ብላቸው የመጣቸው የሆነ ቀን ቲፎዞ ውስጣቶች ትወጣላችሁ ሌላ ነገር ትፈልጋላችሁ። ሰው ይህንን አርጎላቻሉ ወጫቻሉ መልካም ሲባል እውነት ነው። አይ ኮንፊውዥን አለ። እውነት ለመናገር ፔንቴኮስታል ላይ ኤክስትሪምሊ ቅርጫ የሆነ እንደሆነ ተናግሬያለሁ። ልጅቷ የነበረባት ነገር እኔ ላይ ደርሷል። ከታችን ላይ የደረሰው ነገር እኔ ላይ ደርሷል። ወጥ ነገር ሰውን እንደፈለገ ማስተማር ይችላል። ማንም የፈለገውን መበጥረቅ ይችላል። ምንም ችግር የለበትም። እና ያ ነገር ወጥ የሆነ ትምህርት ከሌለ የዲያብሎስ ትምህርት ነው፣ ከክርስቶስ አይደለም። ክርስቶሳዊ ትምህርት ከሆነ ሙሉ አንድ አይነት ትምህርት ነው። ካልሆነ አትቀበልም፣ ትሄዳለህ። ስለዚህ በዚህ በጣም ኦርቶዶክስ ታድላለች። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ሆኖ ነው ኦርቶዶክስ። የያዛችሁትን ነገር ትታችሁ ዓለም ላይ ስትበጠረቁ ስትውሉ መጫወቻ ትሆናላችሁ። እነዚያ ወስዳችኋል፣ ከየት እንደሆነም አታውቁም። እንዳለፈባችሁ ታልፋላችሁ። እኔ ጠይቃለሁ። እኔ ለቁማር ለመጠጥ መጠጥ ይመራል። ዶሮ ብሎ ደስተኛ ናቸው። በአቃጥል መጠጥ ቢባል ጌታ ኢየሱስ ምስክሬ ደስተኛ እጠየፈዋለሁ። መጠጥ አሁን በተለይ በጣም መጠጥ ለምን ጥቅም የለውም። አዋራጅ ስለሆነ ከመጠጥ ጋር እኔ ግንኙነት የለኝም። የሰውን ልክ የሚያወርድ ነገር እሱ ስለሆነ ማለት ነው። ስለዚህ ለሌሎቻቸውም ኦርቶዶክስ ክርስቲያንም ሆንክ ሙስሊምም ሆንክ ፕሮቴስታንትም ሆንክ እሱ ነገር ጋር መራቅ። ከዛ ምን ይሆናል? ወደ መልካም ቦታ ትሄዳላችሁ። ቤተክርስቲያን የሆነ ጥላ ስር ቁጭ ብላችሁ እንደው መጽሐፍ ቅዱስ ብታነቡ እኮ ያለው በረከትን አታውቁትም። እንደው ሲደብርን ሲከፋ ቤተክርስቲያን ሄደ የሆነ ጥላ ስር ቁጭ ብለህ አምላክን ብታዋቀው ትልቅ በረከት ይዘህ ትመጣለህ። የበረከት ቤት ናት። ስለዚህ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ስለሆነች ነው ኦርቶዶክስ ትንሽ ዓለማዊው ሾፍ ፊት ለፊት ያደርጋል፣ በድብቅ አያደርግም። ሌሎቹ ብልጥ ናቸው። ሙስሊም ብልጥ ነው፣ ጴንጤ ብልጥ ነው። ሲያደርግ ኦርቶዶክስ ነኝ ብሎ ነው። ጭፈራ ቤት ሲገባ ምን ሲገባ ኦርቶዶክስ ተመሳስሎ ነው የሚገባው። ሙስሊሙ ኦርቶዶክስ ተመሳስሎ ነው የሚገባው። ኦርቶዶክስ ግን በአደባባይ ሳለ ኦርቶዶክስ እንዲናችሁ ሲባል ሼም እንኳን አይዘው ምን አገባ ያላል ነው መባል የለበት። ሂጃብ አለበት ልክ እንደሚሆን አንተም ማድረግ አለብህ። አትፈርማ በእነሱ ቆምን አድርገህ ተቀምጥ። በቃ እውነቴን ነው። የሆነ ሙስሊም ገብቷል ዝም ብሎ ገብቶ ሲቀመቅም ካየሁ ሙስሊም መሆኑን ቆብ ታደርግና ተቀመቅማለህ። ከዛ ምን ትለዋለህ? ቆብን አድርግና ቀምቅም በለው። የምን አባቱ ማጭበርበር? ቆብን አድርገህ ቀምቅማት። እኔ መስቀል አድርጌ ቀምቅም ያለው ጌታ ጠይቀኝ፣ ቆብን አድርግና ቀምቅም። ይህም ማጭበርበር ነው ማለት።
ኦርቶዶክስ ብዙ ስሞት ጠልሽቷል። አሁን ብለው አጭበርብረዋል። ስለዚህ ኦርቶዶክስ ልጆች ይህን ጥንቃቄ አድርጉ ለማለት ነው። ደራርቱዬ ኑሪልኝ እናቱ ያን ነው። አንድ ሰው አለ ጋይስ፣ አንድ ሰው የመጨረሻ ጨዋታ ነው። አንድ ለባዶ እየመራሁት ነው። ይሄኛው የመጨረሻ ጨዋታ ነው። ይሄኛው የመጨረሻ ጨዋታ ነው። ተመችቶኝ ነው የምማረው። ማወቅ ስለመከሁሉም ያንን የሚከለክለኝ ከሁሉም የደነገኝ ፓፓ እኔ ጥቅሶችን እንዴት አንደርስታንድ አድርገን እንደምታመጣቸው በረከቱ ነዋ። እኔ ከልቤ ነዋ የምፈልገው። ገብቶሃል? ለሰው ለማሸቂያ ለመናደጃ አይደለም ጥቅሱን የምጠቀመው። አሁን እኔ ኤፍሬም ሲያጠናው ለማጣመም ነው። አሁን ኤፍሬም ነው ያየሁት። ፊት ለፊት ያለው መርካቶ ገባ። እዚህ ስለ ጥቅስ እያወራን እሱ መርካቶ ገብቶ 1000 ብር ያስነሳል። እዚህ የምናወራው ጥቅስ ነው፣ የመጽሐፍ ቅዱስ ጥቅስ ነው። ከዛ ኤፍሬም መርካቶ ብሎ ጻፉልኝም ከስር ሌላ ምናምን ብሩን አብረን እናፈልግ። የተለያዩ መርካቶ ከሌለ መገናኛ እንፈልገዋለን። አይገናኝም እኮ ካባ ቸግሮ ላሉ እና 1000 ብር ዝም ብሎ ያደርጋል። እንደ እያሉ ወደ ያዙ ማለት ነው። ለማጣመም እኮ ነው። ይነውስ እውነት እንዳለኝ ያውቃል፣ ግን ፖይንት መጣል በፍጹም አይፈልግም። ከዛ ምን ያደርጋል? ጥምም ማርጎት ጭቡጤውን ይጫወታል። ለዛ ነው ያንን መልገባ እንደ እንትን ሁለትና ስምንት ላይ ያለውን ሀሳብ ለማጣመም ገባችሁ? እንዲህ ምድር ላይ የታዩት ብዛት ያላቸው መላእክት ነው ለማለት እና የመላእክትን አገልግሎት ገባችሁ? የመላእክትን አገልግሎት አይችልም እንዴ? እንኳን እሱን አይደለም አንድ ሰው ዮናስን አለ እንዴ ለነነዌ ላከው። አንድ ሰው ሙሉ ህዝብ አለ እንዴ ያለው? እግዚአብሔር አንድ መልአክ ልኮ ሙሉ ህዝብ ማዳን አይችልም እንዴ? አንድ መልአክ ልኮ ሊያድን አይችልም እንዴ? ምን አይነት ጭንቅላት ያላቸው? በግድግም ያልኩት መንገድ ካልሆነ በስተቀር እኔ ደግሞ መጸጠቅ ሲያወጣው ሲደረድርበት ይሁን ማኛ ምን ግጠስ የሚልክል ማለት ጀመረ። አላየው እንዴ? ተባርኮን አላየው እንዴ? ተለጠፈች እኮ አንድ ልጅ ሰላም ተባለች። የሆነ ቪዲዮ ነበረ እንዴ? ይሁን ማኛ ጥቅሱን ግን ማን እየሰጠ ነው እያለ ጨዋብኝ ጭራሽ ይታለ በሳቅ ደግሞ Where is it at? Yeah? Yes, ጥቅስ ማንበብ የእነሱ ብቻ መስሏቸዋል። መጽሐፍ ቅዱሱን እኔ 8 ወር ዕቃ ስጫወትበት ነበር እንዴ? ሳነበው ነበር እኮ። ፎቶ አልደረገም ተበሎ አልደረገም ትሉኛላችሁ እናንተ፣ ጥምቀቱ አልደረገም ትላላችሁ። እኔ ንባብ ላይ ነኝ። ስለዚህ እናንተ በምታውቁት ከዛም በላይ በሆነ መንገዱ መጽሐፍ ቅዱስን እየተረዳ አለብ ያለው ከዚህ ከዛ ሳታድፈው በጥቅስ እንዲህ ማን ነው የሚሰጥ ማለት ጀመረ። ዶንት ቢ ኮንፊውዝድ ብራዘር፣ ዶንት ቢ ኮንፊውዝድ። እኛም አካዳሚክ ብንሆን ጥሩ ሄድን ሰዎች እንጂ እኔ ማይም አይደለሁ። ስለዚህ አሁንም በደንብ መላእክቶችን ቅዱሳንን በደንብ ተረድቼ ምልጃቸው መጽሐፍ ቅዱሳዊ ስለሆነ ብቻ ነው የተቀበልኩት። መጽሐፍ ቅዱሳዊ ነው። ይህን ደግሞ ሉተራውያን ይቀበላሉ። ስለዚህ ሉተራውያንን መክሰስ አለብን ማለት ነው። ወይም መጽሐፍ ቅዱስ ላይ ያለውን ጥቅሶች ቀዳ አውጥተን መወርወር አለብን። እንደ ማመስለለ እንደ ባልታዛር  በጋሻው ብሉይ ኪዳን አይጠቅምም ብለን ማወጅ አለብን።
ብሉይ ኪዳን አይጠቅምም ካልከኝ ከአዲስ ኪዳን አምጥቼ አፋታለሁ። አዲስ ኪዳንም እየሸረፍክ ባዶ ካላረቃት በስተቀር ሙሉ የተጠቀጠቀው በቅዱሳንና ምልጃና በኢየሱስ ክርስቶስ አዳኝነት አዲስ ኪዳን የሞላ አለቀ። ስለዚህ ማናደድ አይቻልም። አንድ ቀን ግን ሻራም ፓራም ሳለባችሁ ተለያይተናል። በመንፈስ ቅዱስ አልዋሽም። እንዲሁም አቤል አቡና የለጠፋል አንድ ቦታ ላይ እያሉ ላሳያችሁ። እስከዛ እንትን እንበል። አቤል አቡና ያደረገውን ላሳያችሁ። በሳቅ ነው የገደለኝ። ይችን ያህል ከጨዋችሁ ይበቃል ብሎ ላሳይ። ላሳያችሁ። የአቤል አቡና የሚያስበው ላሳይ እንዴ? ምን ያደርግ ብዙ ነገር አለው። ላሳይ የትንቢቱ የሆነ ነገር ነው። እንጂ በጣም ነው የማመሰግነው። ሸቴ የኔ እናት ቴንኪው። በውስጥ ሰላም በኝ ሀይ በኝ። እሺ አመሰግናለሁ በጣም። አዲስ ኪዳን ላይ የቱ ጋር ነው የቅዱሳን ምልጃ የሚል የለው። እዛ አንደኛ ጢሞቴዎስ ምዕራፍ 2 ላይ አንብብና እነሱ ቅዱሳን ናቸው አይደለም ብለህ ሲተመራመር አባቴ። እሺ ጳውሎስ ለማን ነው ያንን ቃል የተናገረው? በክርስቶስ ኢየሱስ የዳኑት ናቸው አይደለም? በክርስቶስ ኢየሱስ ደግሞ ናቸው። ስማ ዋጓን ሲባባል ስማ አቤል የተመታ ልጅ ነው፣ ግን ኬት ነው የሚያገኛቸው? ስማ ወይ ጌታ፣ እንደዚህ ይጫወቱበታል። ዝም ብለው በቃ ይቀባጥሩበት በጌታ በኢየሱስ። ዘር አስገባ፣ 5000 ብር ዘር አስገባ። አሁን እኮ ቆሜ ጊዜ እየገደልኩ ነው ማወራ ያለው ሳይቷል። እንዴ ቀላል እንዴ! ያላየሁት ነገር የለም፣ እኔ ያልመጣልኝ ነገር የለም። እና ምንድን ነው ተጠበቁ፣ ከሐሰተኞች ተጠበቁ። ምንድን ነው ልሳን ልንገራችሁ አለ፣ ለራስህ ከእግዚአብሔር ጋር የምትነጋገርበት ነው። ስለዚህ በሰዎች በጉባኤ መሀል እሱን አትናገሩ ነው የሚለው መጽሐፍ ቅዱስ ሲናገር። ለምን ካለ ሁለት ልሳን የሚናገር ካለ ሌላኛው ሶስተኛ አስተርጓሚ ይኑር ብሎ መጽሐፍ ቅዱስ ይናገራል። አስተርጓሚ በሌለበት ኮንፊውዥን ነው የሚፈጥረው፣ እብድ ነው የምትመስሏቸው። ስለዚህ እዚህ ጋር ግን ዲክታር ላይ ታፕታፓ ይላለ፣ ይህ ሌቦች ናቸው። ስለዚህ መጽሐፍ ቅዱሳዊ እንዳልሆነ እያወቁ ያጭበረብሩበታል። በጌታ በኢየሱስ ስም አይደለም ልሳን እግዚአብሔርን የምታናገርበት። ሌሎች ካሉ ምንድን መተርጎም የሚችሉ ካልሆነ መናገር የለብንም። በቤተ ክርስቲያን ራሱ መናገር አትችልም፣ በአደባባይ መናገር አትችልም። ይሄ መጽሐፍ ቅዱሳዊ ነው። ስለዚህ አስተርጓሚ በሌለበት ልሳን አትሞላ። ትርጉም በማይሰማበት በጭራሽ ልሳን የለም። ስለዚህ ያቺን ነገር ማስተካከሉ ጥሩ ነው ብዬ አስባለሁ። ኧረ በጭራሽ ልሳን የሚባል እኔ እግዚአብሔርን በራሴ ቋንቋ በማውቀው ቋንቋ ነው የማናግረው። አላጭበረብርም፣ አላጣልም። ሸረም ተረም ቋንቋ አይደለም፣ የልሳን አይደለም። በደንብ በተለይ ሲያናግሩ የነበሩ እንዲሁም የሰከሩ መሰሏቸው ብለው፣ ግን የእኛን ቋንቋ ነው የሚናገሩት እነዚህ ሰዎች አሉ። በመንፈስ ቅዱስ የሚናገሩትን የእኛን ቋንቋ ነው የሚናገሩት። እንዲህ ሊያውቁ ቻሉ ብሎ ነው የሚናገረው።
ስለዚህ ሌላው የማይረዳውን እግዚአብሔር አምላክ በመንፈስ ቅዱስ ይሞላልና የእነሱን ቋንቋ ተናግረ ትንቢት ትመሰክራለህ፣ ወንጌል ትናገራለህ። ግን እናንተ የዲያብሎስ ቋንቋ እውነቱን ነው የምልህ፣ የዲያብሎስ እንጂ ከጌታ አይደለም። ይህንን ነው የምለው። ደምዬ ስለነበረን ጊዜ በጣም አድርጌ አመሰግናለሁ። ይመች ባባ፣ መልካም ጊዜ ሆንልኝ። ቻው ቻው። የኔ ተወዳጅ እኔ የምምላችሁ ምንድን ነው? አሁንም እግዚአብሔር አምላክ ልክ ነው። ሁሌ ኢየሱስ ክርስቶስ በደሙ አንጽቶናል፣ በደሙ ገዝቶናል፣ በደም ዋጋ ተከፍሎልናል። ሌቦችን ግን ማጋለጥ ግዴታ ነው እላለሁ። ተባረኩልኝ። መልካም ጊዜ። ይመቻችሁ።